በጣም ይገኛል ማለት ነው። ህብስት እንግዲህ ከመጥፋቷ በፊት አንድ ደብዳቤ ጽፋ መኝታ ክፍሏ አስቀምጣ ነበረ። ያን ደብዳቤም እንግዲህ በአምላክ ያገኘውና ያነበዋል ማለት ነው። እንግዲህ ሲያነበውም ራሷን እንደምታጠፋን የነገረችው ማለት ነው። በጣም ይሄ በቃ በጣም ተሰምቶት፣ ምክንያቱም ከነኚህ ሰዎች ባለማዳኔ በጣም አዝናለሁ ብሎ በጣም ተሰምቶት በቃ መጠጥ እየጠጣ ነው፣ እያመሸ ነው የሚገባው። ቤት ውስጥ ምንም አይነት እንትን አይሰጣቸውም ማለት ነው። አንድ ቀንም እንግዲህ የፍቱ ስራ ጋር ሄዶ ነበረ። እናም እንግዲህ እነሱ ያች ልጅ አላገኘሃትም ወይ? ምንድን ነው አላማህስ? እየፈለግካት ነው ወይስ እያሉትም ነበረ ማለት ነው። እሱም እንግዲህ እኔም የሚቆጨኝና የሚያሳዝነኝ ነገር እናንተን አለማጥፋት ይላታል ማለት ነው። እና ይፍቱ ስራም እንግዲህ ጉድበል ጎንደር፣ ምቀኛ እኮ ከሩቅ አይመጣም፣ ጭራሽ ብለህ ብለህ ልትገለን ነው ወይ እያለችው እንግዲህ በጣም ተገርማ ለማዋራት ሞክራ ነበረ። እና ልጅቷን ላገኛት አልቻልኩም፣ ወይንም ደግሞ ብቻ ሰው እኮ ናት፣ እንዴት ተፈልጋ በአንድ ልትገኝ ትችላለች እያል እንግዲህ ለፊቱ ስራ ለማስረዳት ይሞክራል። ምክንያቱም ያን ደብዳቤ አስቀምጣልኛለች ማለትም አልፈለገም ማለት ነው። ይፍቱን እና ይፍቱ ስራን እንግዲህ እንደዚህ ነው እያናገራች ያለው። አቶ አለም እንግዲህ ለማናገር ሞክሮ ነበረ እና ያች ልጅ ለምን ደግሞ አትገኘው? ስራስ ምንድን ነው? ስራን በስነስርዓት አሰራም ወይ ማለት ፈልገህ አገኛት እያለውም ነበረ። እሱም እንግዲህ ምንም አይነት መልስ አልመለሰለትም። በአምላክ እንግዲህ የሚያደርገው ጣጣ ሲያጣ ማለት ነው አብነት ጋርም ሄዶ ነበረ። አብነት ጋርም እንግዲህ ደብዳቤውን ጽፋስ እንደሄደች እየነገረው ነበረ እና በቃ ራሷን አጥፍታ ነው የሚሆነው ብሎ ራሱን አሳምኖታል ማለት ነው። አብነትም እንግዲህ እንዴት እንደዚህ ብለህ ካሰብክ በጣም ተሳስተሃል፣ እንዴት እንደዚህ ልታደርግ ትችላለች እያለም እንግዲህ በአምላክን ሀሳቡን አልደገፈውም ማለት ነው። ምክንያቱም ራሷ ልታጠፋ አትችልም፣ ጊዜው ይቆይ እንጂ እናገኛታለን እያለ ነበር አብነትም እንደዛ ሲሉ የነበረው። እና አብነት እንግዲህ እንዴት በአምላክ እንደዚህ ስላሰበ ብቻ ተናዶበታል ማለት ነው። ብቻውን ሆኖም እንግዲህ ህብስት ለምን እንደዚህ ያደረግሽ ማለት እንዴት እንደዚህ አይነት ሀሳብ ልታመጭ ቻልሽ? የት ሄደሽ ነው? ቆይ እኔ የልብ ጓደኛሽ ነኝ፣ ግን ጓደኛ ማለት እንዲህ ነው ወይ? ያለም እንግዲህ ህብስትን በጣም ሲወቅሳት ነበረ ማለት ነው። ህብስትም እንግዲህ ያለችውም ገጠር ነው እነ ታፈሱ ሀገር ማለት ነው። እሷ በጣም ተመችቷታል አሁን ላይ። ከዛ ሲኦል ከመሰለ ህይወት ወጥቼ እዚህ በመገኘቴ በጣም ደስተኛ ነኝ ብላ ነው የምታስበው ማለት ነው። ታፈስም እንግዲህ በጣም ደስተኛ ናት። የታፈስም እናት እየተንከባከበቻት ነው ህብስትን ማለት ነው። ህብስትን በበኩሏ በቃ ከዛ ጭንቀት ከዛ ሁሉ መከራ ወጥታ እንግዲህ እዚህ ሁኔታ ላይ በመኖሯ በጣም ደስተኛ ናት። ግን ደግሞ ያን ደብዳቤ ጽፋ በመሄዷ ትንሽ እንትን እየተናደደች ነበረ። እንደዚህ ማድረግ አልነበረብኝም፣ ምክንያቱም አሁን በአምላክ እንደሞትኩ ነው ሊያስብ የሚችለው፣ ይጨነቃል። አብነትም ልክ እንደዛው እያለች ለታፈሱም እየነገረቻት ነበረ። ታፈስም እንግዲህ እና ምን ይሻላል ወይ እንደውልላቸው ወይ እያለቻትም ነበረ። ህብስት እንግዲህ አይ በጭራሽ እንደዛማ ሊሆን አይችልም፣ ተመልሼ እዛ ሲኦል የሆነ ቤት ውስጥ መግባት አልፈልግም እያለቻትም ነበረ። ብቻ ግን በአምላክ በጣም እያሰበ ነው። ህብስት ደግሞ እንግዲህ አሪፍ ሁኔታ ላይ ስላለች እንትን ማለት አልፈለገችም። ያንን ያለችበትን ሁኔታ መናገር አልፈለገችም። የት ሀገር እንዳለችም መናገር አልፈለገችም ማለት ነው። ብቻ ግን ታፈሱም እንግዲህ በቃ አትጨነቂ ማለት ያለፈው አልፏል። ከዛ ደግሞ እና አብነትም ምንም አይሆኑም እያለችው እንግዲህ ለማጽናናት ትሞክራለች ማለት ነው። እና በጣም ትፈራና አንድ ቀን ሌሊት ላይ ተኝተው እንቅልፍ እምቢ ይላታል ማለት ነው። ህብስት ታፈስም ትመጣና አልተመቸሽም አይደለ? እንዴት እዚህ ቦታ ላይ እንቅልፍ ሊወስድሽ ይችላል? በቃ ይዞሽ ትላታለች። ታፈስም ለማጽናናት ህብስትን ትሞክራለች ማለት ነው። ህብስትም እንግዲህ ኧረ በጣም ተመችቶኛል፣ እንደዛ ልፈልጌ አይደለም እያለቻትም ነበረ ማለት ነው። ብቻ ግን በቃ ተኝ እንደምንም ብለሽ ሳተኝ እኮ ሊነጋ ነው ብላት ህብስትን ታስተኛታለች ማለት ነው። በሌሊትም እንግዲህ ታፈሱ ቡና እየወቀጠች ህብስት እንግዲህ ደንግጣ ትነቃለች ማለት ነው። እስሯም እንግዲህ የታፈስ ወንድም የዘርህን ለመቋጠር እንትና ስር ነበረ ማለት ነው። ህብስት ስር ነበረ ማለት ነው። ህብስት እንግዲህ ቡና አወቃቀጧ ይቀሰቅሳትና ከእንቅልፏ ትነቃለች ማለት ነው። ከእንቅልፏም ትነቃና ደንግጣ ስታይ ስሯ እንግዲህ ወንድሟ ነበረ እና እዚህ ምን ታደርጋለህ እዚህ እኔ ክላስ እኔ መኝታ ክፍል ስትለውም እንግዲህ እሱም እንግዲህ ነክቷል እኮ ገበሬ ማለት እኮ በሌሊት የሚነሳ በሌሊት ማልዶ በቃ ተነስቶ ስራውን የሚጀምር ማለት ነው።
እና እኔ ደግሞ አንቺ መኝታ ስልመጣ ፈልጌ ሳይሆን የዘርህር ቋጥሬ ልሄድ ነው። ለዛ ነው እኔ ስር ያገኘሽኝ ይላታል ማለት ነው። እናት ምንድን ነው የሚጮኸው ብላም በጣም ደንግጣ ነበር የተነሳችው። እሱም እንግዲህ የሚጮኸው የምትይው ቡና ሲወቀጥ ነው ወይ እች ታፈስ እኮ ውጭ አልወቅጥ ብላ ምናምን ይላትና ለማጽናናት ይሞክራታል። ብቻ ግን እንደዛ እየወሩ ያለ ታፈስ ወሬያቸውን ሰምታ ትመጣና ዊ ህብስቴ ውጭ ወጥቻ አልወቅጥ ብዬ ቀሰቀስኩሽ አይደለ ስትላትም ነበረ። ህብስትም እንግዲህ ኧረ ችግር የለውም ታፈስ ነክቶ የለ እንዴ በቃሽ ልነሳት ልና ትነሳለች ማለት ነው። ታፈስም እንግዲህ ተነሽና ቁርስ በልተን ምን ብለን ከወንድሜ ጋር እርሻ ቦታ እንድንሄድ በዛውም አንቺ እንትን ትያለሽ አየር ታገኛለሽ ትላታለች ማለት ነው። ህብስትም እንግዲህ እንዴ እርሻ ቦታ ልንሄድ ስትል አዎ ምን ችግር አለ እንሄዳለን፣ እሺ በቃ ትልና በዛውም ወንድምሽን ሲያርሳ አየዋለሁኝ በቃ እሺ እንሄዳለን ተባብለው ይሄዳሉ ማለት ነው። እንግዲህ ወደና አቶ አለም ቤት ስንመለስ አብነትንም እንግዲህ ለማናገር ፈልጓል ማለት ነው። ለምን ህብስትን ፈልግህ አታገኛትም? በአምላክ ያለበትን ሁኔታ እየተከታተልክ ለምን አትነግረኝም? ሲለውም ነበረ። አብነትም እንግዲህ እኔ እኮ ስራዬ ህብስትን መጠበቅ አይደለም፣ ስራዬን በአግባቡ የምሰራ ሰው ነኝ ተጠንቅቄ ይለዋል ማለት ነው። በአምላክ ምን አይነት ሁኔታ ላይ እንዳለ የት እንዳለም መከታተል አልችልም ወይ ደግሞ አላቅምም ይለዋል ማለት ነው። አቶ አለም እንግዲህ እንዴት ነው የምትመልስልኝ? በቃ ይሄን ነገር ማስተካከል አለብህ እያለውም ነበረ። እንግዲህ አብነት የቻልኩትን ሁሉ አደርጋለሁ፣ ግን ከአቅም አንዳንዴ በስራ ላይ ከአቅም በላይ የሆነ ነገር ያጋጥማል። ያ ደግሞ በቃ ካጋጠመ አጋጠመ ነው ብሎትም በስሬስ እንግዲህ አቶ አለምን አናግሮት ይሄዳል ማለት ነው። ምክንያቱም አብነት ከማምላክ ጋርም ጥሩ ላይ አይደሉም። በህብስት ጉዳይ በአንዳንድ ነገር ስለተጣሉ ሁሉ ነገር ያስጠላዋል ማለት ነው። ብቻ ግን አቶ አለም የሚያውቀው አብነትና በአምላክ እንደማይጣሉ ነው ማለት እንደማይገናኙ ነው ማለት ነው። እና ያን ስለሚያውቅ አይጠረጥረውም። አብነትን በጣም ያምነዋል። ለስራው በቃ ያለውን ቦታ ምናምን በቃ በጣም ከባድ ነው፣ ስራውን ተጠንቅቆ ይሰራል ብሎ ስለሚያስብ በቃ አንዴ እምነት ጥሎበታል ማለት ነው። እና አቶ አለም በጣም እየተናደደ ነው። ህብስት መጥፋት የለባትም እንዴት ብላ ነው ልጠፋ የቻለችው ይቺ የተረገመች እያለ ልዩንም እንግዲህ እየሰደባት ነበረ ማለት ነው። ህብስት ግን ደስ የሚል ሁኔታ ላይ ነው ያለችው። ግን ያው ይቆይ እንጂ ሊያገኟት ይችላሉ። አብነትና በአምላክ በሆነ አጋጣሚ ያገኟታል ማለት ነው። እስከዛ ግን ለእሷ እንደ እረፍት ነው የምትቆጥረው ማለት ነው። ብቻ በዚህ ሁኔታ ውስጥ እንግዲህ በጣም እየተናደደ ያለው በአምላክ ነው ማለት ነው። በአምላክም እንግዲህ ስራው ቀን በቀን መጠጣት እየጠጣ ደግሞ መስከር ሆኗል ማለት ነው ስራው። በጣም ሰክሮም እንግዲህ ህብስት ማለት በቃ ጎዳውሽ፣ ልብሽን ሰበርኩሽ እያለ በጣም እንግዲህ አዝኖ ነበረ ማለት ነው። እና መጠጥም ጠጥቶ ወደ ውጭ እንግዲህ በአስፋልት ለመሄድ ይሞክራል ማለት ነው። በስተመጨረሻም እንግዲህ ሰክሮ እየሄደ እያለ አስፋልት ለመሻገር ሲሞክር መኪና ይገጨዋል ማለት ነው። እንግዲህ በአምላክ እንዴት ነው መኪና ገጭቶታል፣ ከባድ ጉዳት ይደርስበታል ወይንስ ቀላል የሚለውን በቀጣይ ክፍል የምናይ ይሆናል። እንግዲህ በአምላክ በጣም ተሰምቶታል። ምክንያቱም አንደኛ ከሌሎቹ ለየት የሚያደርገው ደብዳቤ ጽፋለት ስለሄደች ያን ደብዳቤ ስላነበበው በጣም ነው ውስጡ የተሰበረው ማለት ነው። ምክንያቱም እንዴት ልጠብቅሽ አልቻልኩም ብሎ ሁሌ ነው የሚሰማው ማለት ነው። እና በአምላክ ምን ሊሆን ይችላል? ምን አይነት አደጋ ሊደርስበት ይችላል? ቀለል ያለ ወይንስ ከባድ የሚለውን በቀጣይ ቪዲዮ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱ ቤተሰቦች እጅግ አድርጌ ነው የማመሰግነው። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ይላለሁኝ። እና ደግሞ ቤተሰብ ዋንኬ ልንገባ ትንሽ ነው የቀረን እና ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ወዳችኋለሁ። ቀጣይ ክፍል እስክንገናኝ መልካም ጊዜ